በመጀመሪያ ይህንን ወሳኝ መድረክ ላዘጋጁ ለሰላም ሚኒስቴር እንዲሁም ለተባበሩ አካላት በሙሉ ለሰላማዊ ምርጫ የሴቶች ሚናን ማዕከል ያደረገ ውይይት እንዲካሄድ ስላመቻቻችሁ በኢፌዴሪ መንግስት እና በራሴ ስም ላቅ ያለ ምስጋና እንዳቀርብ ይፈቀድልኝ። ይህ መድረክ የህዝባችን ግማሽ አካል የሆኑት ሴቶች የሰላም የዲሞክራሲና የሀገር ግንባታ ዋነኛ ባለቤት ለማድረግ ያለንን ቁርጠኝነት የምናድስበት ታላቅ አጋጣሚ ነው። መንግስታችን የኢትዮጵያ ሁለንተናዊ ብልጽግና በተግባር ሊረጋገጥ የሚችለው ሴቶችን የፖለቲካችን የውሳኔ ሰጭነት ኃይል፣ የኢኮኖሚያችን ሞተር፣ የሰላማችን ጋሻ፣ የማህበራዊ ትስስራችን ማገርና የዴሞክራሲያችን ጽኑ ምሰሶ ማድረግ ሲቻል ነው የሚል ጽኑ እምነት አለው። ከዚህ እምነቱ በመነሳት መንግስታችን በለውጡ 3 ስብራቶችን በመለየት ለመጠገንና የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በትኩረት ሲሰራ ቆይቷል። በዚሁ መሰረት ከለየናቸው ስብራቶች የመጀመሪያው የሴቶች ፖለቲካዊ ተሳትፎና ውክልና ላይ የነበረው ስብራት ነው። መንግስታችን ሴቶች በከፍተኛ የውሳኔ ሰጭነት እርከን ላይ መገኘታቸው የፍትሃዊነት ጉዳይ ብቻ ሳይሆን ለሀገር ግንባታ ጽናት፣ ለፖለቲካዊ ስርዓታችን ተአማንነትና ለዘላቂ ብሔራዊ መግባባት የማይናወጥ መሰረት መሆኑን በጽኑ ያምናል። በዚህም መሰረት በሀገራችን ታሪክ ለመጀመሪያ ጊዜ የፌዴራል ካቢኔ ስብጥር 50 በመቶ በሴቶች እንዲያዝ በማድረግ ዓለም አቀፋዊ ተምሳሌትነት ያለው ተጨባጭ ውጤት አስመዝግበናል። ቁልፍ የፖለቲካ ውሳኔ ሰጭነት ተቋማት በሴት አመራሮች እንዲመሩ ማድረጋችንም የለውጥ ጉዟችንን ፍሬያማነት የሚያሳይ ነው። በቀጣይም መንግስታችን የተገኘውን ስኬት ወደ ላቀ ደረጃ በማሸጋገር እስከ ታችኛው የመንግስት መዋቅር ድረስ የሴቶችን የአመራር ብቃትና የውሳኔ ሰጭነት ተጽዕኖ ይበልጥ ለማጠናከር በትኩረት የሚሰራ ይሆናል። ሁለተኛው ደግሞ በሴቶች ኢኮኖሚያዊ ተጠቃሚነት ላይ የነበረው ስብራት ነው። መንግስታችን የሴቶች ኢኮኖሚያዊ ነፃነት ሳይረጋገጥ ፖለቲካዊና ማህበራዊ መብቶችን ሙሉ በሙሉ ማክበር እንደማይቻል ያምናል። በመሆኑም መንግስት ሴቶች የሀገሪቱ የኢኮኖሚ ዋልታና የምርታማነት ሞተር እንዲሆኑ ቁርጠኝነቱን በተግባር ሲያሳይ ቆይቷል። በዚህም መሰረት ከ6.6 ሚሊዮን በላይ ሴቶች የመሬት ባለቤትነት ማረጋገጫ ሰርቲፊኬት እንዲያገኙ ተደርጓል። የፋይናንስ ተጠቃሚነታቸውንም ማሳደግ ተችሏል። በተጨማሪም ሴቶች በከተማ ኮሪደር ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋት፣ በከተማ ግብርናና በመሳሰሉ የልማት ኢኒሼቲቮች ግንባር ቀደም ተሳታፊና ተጠቃሚ እንዲሆኑ ተደርጓል። ይህም ሴቶች የቤተሰብ ገቢ ምንጭና የምግብ ዋስትና ባለቤት ብቻ ሳይሆኑ ለሀገራዊ ምርታማነት መሰረት እንዲሆኑ አስችሏቸዋል። በቀጣይም የሴቶችን የኢኮኖሚ ተጠቃሚነት ይበልጥ የሚያሳድጉ ልዩ የፋይናንስ አማራጮችን በማስፋፋትና በዲጂታል ኢኮኖሚ ውስጥ የሴቶችን የፈጠራ አቅምና ተጠቃሚነት በማሳደግ የጀመርነውን የብልጽግና ጉዞ አጠናክረን የምንቀጥል ይሆናል። ሶስተኛውና የመጨረሻው ስብራት ደግሞ በማህበራዊ ፍትህና በሴቶች ሰብአዊ ክብር ላይ የነበረው ስብራት ነው። መንግስታችን በሴቶች ላይ የሚፈጸም ማንኛውም ጥቃት፣ መድሎና መገለል የማህበራዊ ትስስራችን ጠንቅና የሀገር ስብራት መሆኑን በጽኑ ያምናል። ሰላም በሴቶች እጅ ይጸናል፣ በእናቶች ፍቅርና ጥበብ ይረጋገጣል። በመሆኑም ሴቶች ግጭትን ከመከላከል ባለፈ ፍትህና እኩልነት የሰፈነበትና ዘላቂ የሆነ አዎንታዊ ሰላም በመገንባት ረገድ
የግንባር ቀደም መሪነት ሚናን ሊጫወቱ ይገባል። ባለፉት የለውጥ ዓመታት የሴቶችን ሰብአዊ መብት በሕግ ከመጠበቅ ባሻገር በእያንዳንዱ ተቋማዊ መዋቅራችን ውስጥ የሴቶች ድምፅና ፍላጎት መሰረት እንዲኖረውና እኩልነትና ማህበራዊ ፍትህ እንዲሰፍን መንግስት በትኩረት ሲሰራ ቆይቷል። በዚህም መሰረት ለጥቃት ተጋላጭ ለሆኑ እህቶቻችን የተቀናጀ ድጋፍ የሚሰጡ የአንድ መስኮት አገልግሎቶች በስፋት ተደራሽ ተደርገዋል። የሴቶች ጉዳይ በእቅድና በበጀት ውስጥ እንደ ዋነኛ የሥራ መለኪያ እንዲካተት ተደርጓል። በተያያዘም በትምህርት፣ በጤናና በማህበራዊ ጥበቃ ዘርፎች በሚሊዮን የሚቆጠሩ ሴቶችን የለውጡ ተጠቃሚ ማድረግ ተችሏል። በቀጣይም ተቋማዊ ተጠያቂነትን በማጽናት በአካታች ሀገራዊ ምክክሩ ሀገራዊ መግባባትን ለማጠናከር የሽግግር ፍትህ ስርዓትን በውጤታማነት ለመተግበር በምንሰራቸው ስራዎች የሴቶችን መብትና ክብር በተሻለ መልኩ ለማስከበር እንሰራለን። ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በመቀናጀትም ጎጂ ልማዳዊ ድርጊቶችን በዘላቂነት በማስቀረት የማህበራዊ ትስስር ማገራችንን በጽኑ መሰረት ላይ እናቆማለን። ክቡራትና ክቡራን፣ እነዚህን ስብራቶች በዘላቂነት ለመጠገን የሴቶችን ዴሞክራሲያዊ ተሳትፎ በሚገባ ማሳደግ እጅግ በጣም ወሳኝ ነው። ከዚህ አንጻር በቀጣይ ሴቶች የዴሞክራሲያችን ጽኑ ምሰሶ እንዲሆኑ በትኩረት የምንሰራ ይሆናል። ሴቶችን የዴሞክራሲያችን ምሰሶ ማድረግ ማለት ሴቶች በሁሉም የትውልድና የሀገር ግንባታ ዘርፎች ያላቸውን የማይተካ ሚና በማረጋገጥ ለዴሞክራሲ ስርዓት መጽናት የማይናወጥ ዋስትና እንዲሆኑ ማድረግ ማለት ነው። ይህም በፖለቲካ፣ በኢኮኖሚና በማህበራዊ መስኮች የሚታዩ ስብራቶችን ከመጠገን ጋር ቀጥተኛ ትስስር አለው። ለዳበረ ዴሞክራሲ ስርዓት ግንባታ ደግሞ የሕዝብን ነፃ ፈቃድና የመንግስት ተጠያቂነትና ሕጋዊነትን የሚያረጋግጥ ውጤታማ ምርጫ ማካሄድ ወሳኝ ነው። ስለሆነም ለሰባተኛው ሀገራዊ ምርጫ ውጤታማነት ሴቶች 4 ቁልፍ ኃላፊነቶችን እንዲወጡ ጥሬን አቀርባለሁ። የመጀመሪያው ሕገ መንግስታዊ የሆነውን የመምረጥና የመመረጥ መብት በሚገባ መጠቀም ነው። በዚህም ሴቶች በወቅቱ ለመራጭነት በመመዝገብ ለምርጫው ዴሞክራሲያዊነት የድርሻን በመወጣትና በምርጫ ዕለት ድምፅ በመስጠት የፖለቲካ ስልጣን ባለቤትነታቸውን ማረጋገጥ አለባቸው። ከራሳቸው አልፈው ሌሎችም በተለይም ወጣቶች በምርጫው ሂደት ንቁ ተሳትፎ እንዲኖራቸው የማስተማር ኃላፊነት ይኖርባቸዋል። ሁለተኛው በመረጃ ላይ የተመሰረተ ውሳኔ መስጠት። የፖለቲካ ፓርቲዎችን አማራጭ ፕሮግራሞች እና ፖሊሲዎች በጥልቀት በመመርመር በተለይም የሴቶችን ተጠቃሚነትና ጠንካራና ቅቡልነት ያለው ሀገረ መንግስት ለመገንባት የሚያስችሉ ፖሊሲዎችን ለይቶ በእውቀት ላይ የተመሰረተ ድምፅ መስጠት ይገባቸዋል። ለዚህም የምርጫ ክርክር ሂደቶችን በሚገባ መከታተል እጅግ በጣም አስፈላጊ ነው። ሶስተኛው የምርጫውን ሰላማዊነት መጠበቅ። ሴቶች ምርጫው ከሁከትና ብጥብጥ የጸዳና በሐሳብ ልዕልና ላይ የተመሰረተ እንዲሆን በመስራት ለምርጫ ሰላማዊነት ሚናችሁን በአግባቡ ልትወጡ ይገባል። አራተኛው ከምርጫ በኋላ ለሚመጣው ውጤትና ተጠያቂነት መቆም። ከምርጫ በኋላ ተመራጮች የገቡትን ቃል እንዲፈጽሙና የሴቶችን ፍላጎት ማዕከል ያደረጉ ፍትሐዊ ስራዎችን እንዲሰሩ በንቃት መከታተል የዴሞክራሲያዊ ዜግነት ዋነኛ መገለጫ ነው። በመጨረሻም ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር የሚቻለውና ብልጽግናችን ጽኑ መሰረት የሚይዘው እናንተ የተከበራችሁ ሴቶች በምትጫወቱት ግንባር ቀደምትነት ድርሻ ላይ መሆኑን
መንግስታችን በጽኑ ያምናል። በመሆኑም ከፊታችን የሚጠብቀንን 7ኛው ጠቅላላ ምርጫ ስኬታማ እንዲሆንና ዴሞክራሲያችን እንዲያብብ የተከበራችሁ ሴቶች እንደ ተወዳዳሪ፣ እንደ መራጭና እንደ ሰላም ዘብ በመሆን ታሪካዊ አሻራችሁን እንድታኖሩ በድጋሚ ጥሬን አቀርባለሁ። እንደ መንግስትም ከመቼውም ጊዜ በላይ ከጎናችሁ በመቆም የዳበረ ዴሞክራሲና የሴቶች ሁለንተናዊ ተሳትፎና ተጠቃሚነት የተረጋገጠባትን የበለጸገች ኢትዮጵያን ለትውልድ ለማስረከብ እንሰራለን። እጅግ በጣም አመሰግናለሁ።